ለሰራተኛዋ ማስጠንቀቂያ ያሰጠም? የፈለገ ነገር ለምን አይሆንም? የፈለገ ነገር ለምን አይሆንም? እንዴ በር ከፍቶ ልጅ ይዞን እስኪመወጣ ድረስ ምን አይነት እናትነት ደግሞ! ትላንትና ካሜራ ደቅና ዛሬን ካሜራ ደቅና ልጅን አምጪ አንተ እንዲ! ወይኔ ጉዴ ፈላ! ምን እንግለጽ? እግዚአብሔር ምን ተማራችሁበት እህቶቼ? የእናትነት ጭካኔ እናትነት ጭካኔ ነው የምለው፣ አረመኔነት ነው የምለው። እንዴ ሀገሩን አቃጥላለሁ በየቤቱን እንደው የምን ፖሊሲ እንደው የሀገሪቷ ፖሊስ እንኳን ልጅ የተሸክም ሄጄ ነው በእያንዳንዱ የጠረጠርኩ ቤት አቋቁቼ በራቸው እስከ ጓዳቸው የምመነቅረው። እንዴ እግዚአብሔር እኔ ቁጥጥር እያየሁት ማለት ነው። ትመነቅራለሽ አውቃለሁ። ማርያምን ሱሱዬ ቀልድ አይደለም። ጌታን እንዴት እንግለጠው? እናትነት ማለት አንድ ዘለላ አምባ እንኳን አይወርዳል። አምሮባ ዘንጣ በየቀኑ ሞዴል ይመስል ልብሷን እየቀያየረች አንዴ እየመጣች ልጄን አምጡ አቃጥላችኋለሁ። ማንሽ ነው የልጅሽ? ሲጀመር አንቺ የልጅሽ ክብራለሽ እንዴ? ሲጀመር የእናትነት ክብራለሽ እንዴ? እናትነት ምንድን ነው በአንቺ አገላለጥ? እኔ እርግጠኛ ናቸው ከሰው ነው ያደገችው እሷ። እውነት እኔ እንጃ ምን አይነት ፍቅርን አሳይተው ያሳደጓት ቤተሰቦቿ። ለዛም ይመስለኛል እንጂ እኔ ቅርታ አድርጉልኝ ለንግግሬ፣ ግን እውነት እኔ አላውቅም። እኔ ስለከበደኝ ነው እውነት የምለው፣ ስለጠፋኝ ነው። እንዴ አረብ ልጄን አምጡ ልጄን አንተ ትናንትና አንተ ወሰክ ነገር ደግሞ አንተ ወሰክ እያለች በእያንዳንዳቸው እያመጣች ነገር እንዴት እስቆማት ሄዳለች? እቺ ሱሱ አስቢ በመቤት አንቺ እናቱን አስቢውና እግርሽ የማይራ ሆድሽ ራሱ ይንሰፈስፋል እንጂ አይቆምልሽም። እንዴ ሆድ እኮ እኛ አልወለድ ነው ራሱ የሆነ ልጅ የሚባል ነገር ከተባለ የሆነ ነገር ላይ ወድቆ ስናይ ሆዳችን እንዴት ነው የምንሰፈሰፈው? እኔ አላውቅም። እንዴ እናት መታከ 9 ወር ተሸክማ መጣ አቀጥልሻለሁ። በልጅ አትምጡብኝ። የትኛው ልጅሽ? የትኛው ጠበቅሽው? የትኛው አንቺ ብትጠብቂው እኮ እውነትም የእናት ክብር ኖርሽ ብትጠብቂው እኮ ልጅሽ በእጅሽ አይወጣም። እሺ ማን እንደወሰድ በምን ታውቂያለሽ? እነሱ ስለጠረጠርኳቸው እነሱ ጠላቴ ስለሆኑ አክስቴ ብሎ ማንን ገብቶ እኮ ቤትሽ ይወስዳል? ምናልባት ሰራተኛው ከሰው ጋር እንትን ብላ አስወስዳብሽ ቢሆንስ በምን ታውቂያለሽ? ኧረ በእመቤቴ ኧረ አውሩ እህቶች አውሩ። እኔ እግዚአብሔርን ያላቅም፣ ግን ሄርሜላን ዛሬ አተፍሯሉባት። ለምን መሰላችሁ? ውብዬ ሱሱዬ ዝም ብላ ቤቷ ከተቀመጠች ካልሄደች ወይ ስልክ ካላስሳች እሷ ነች የወሰደች ብላ ትደመድምባታለች። ምክንያቱም አትለቃትም። ስለዚህ አንድ ዛሬ እንኳን እንረዳት እግዚአብሔርን። እኔ እንደዛ ብዬ ነው ያሰብኩት። ምክንያቱም ዞራ እሷ ስለሆነ ሌለበት ምን እሷ ስላለች ብታይ በህግ ብትል ማለት ነው እንጂ ኤርሜላ ወስዳለች ካለች እኮ በህግ መሄድ ትችላለች። ኤርሜላ መሄድ አይጠበቅባትም። ኤርሜላ ራሷን ማስከበር አለበት እንጂ ምንድን ነው አይፈረድበት። ልክ ነሽ፣ እሱ ልክ ነሽ። ሮጣ መሄዷ እንደዚህ እሷ ባሏን እንትን ካለ ደግሞ ንግግሯ እንዴት እንደሚያስጠላ! ኧረ በመቤት ኧረ ሰላም ደግሞ በየቦታው እየተለጠፍን ደግሞ እስኪ ቤታችሁን እስኪ እንደው እንዳንለጠፍ ዩቱብ ላይ እየለጠፉ ናችሁ? የለም እንዴ? ሰላም ናችሁ? ኧረ ሰላም እናንተ ሩታ እኮ ልጇ ጠፍቶ አይደለም እኮ አዲስ ልብስ እንደ ሄርሜላ አይነት ስለገዛች እኮ ለማሳየት ያክል ነው። እናንተ አራት ተረዷት ልጅቷን። የራስሽ ጉዳይ እንጂ ራቆቷ እየሄደች ነበር እንዴ? ለነገሩ አዎ አይደለም እንደ እሱ አይነት መልበስ ጀምራለች። ለዛ ነው ፋክት ነው ይሄ። ከላስ አታስጨንቋት። ልጅቷ ልብሷ ታሳይበት። አዲስ ገዛ እንደውም አብርሃም ከወሰደው ልጁ እንደውም እንዳይመልሰው ምን አገባት? ሄርሜላ ላይ መታ ምን ቦጫቦጫዎች ማይም ኢከካም ማይቶ ማይ ማለት ነው። ዝም በይ ሩታ አትናገሪ። አልወጣም ብላለች አይደለም? ለምንድን ነው ራሱ ማታስከብሩ? እኔ ግራ ገባኝ። ዘንድሮ ላብድ ነው። እኔ ቤቴ ከፍቼ ጨዋለሁ እንጂ እናንተ አውቀው ነው ሁለቱ ጊዜያቸውን ወስደው እንዳይቀመጡ
ሌላ ነገር ደግሞ አሰባለቸው እነሱን እስኪያሰቡ ድረስ ነው እንዳያመጡ አይዲያ ነው እንጂ እስከ መቼ ነው በእኛ ላይ ድራማ የሚሰራው? አንቺ ምን ሆነሽ ነው ኦክሴ? እኛ ሰው አይደለንም እንደ እግዚአብሔርን ያስጠላል። አድርሱ፣ ሼር አድርጉ እንደ እኔ አሁንማ እኔ አላወራም ብዬ በጣም ዝም ብያለሁ። ሱዬ በቀደም ለታ ማስረድቼሽ ነበር እኮ ብዬሽ። እስከ መቼ በእኛ ላይ ድራማ ይሰራ? እስከ 2 ዓመት እስከ 3 ዓመት ነው በእኛ ላይ ድራማ የሚሰራው? ይሄ ፌር ነው እንዴ? እኛ ሞኛ አረጉ እኮ እንዳልተማረ ነው አረጉ፣ እንደ ደነዝ ነው አረጉን እንዴ? እያወቀን እንዳላወቀን ይሄንን ስራቸው ኦኬ ስራውን ይሄን ሰሞኑ ያስተላለፉት መልእክት በትክክለኛ ነው። ለምን መሰላቸው? አንድ ሰው ልጁን በስነ ስርዓት መያዝ እንዳለበት እያስተማሩ ነው ያሉት እንበል። ምክንያቱም አንድ እናት ልጇን መጠበቅ ሳትችል ይሄዳል፣ የሌላውን ተጠያቂ ማድረግ አችልም። የፈለገ ነገር ቢሆን እንዴ አንድ ሰው የሆነ ሰው ሰሞኑን ከሰው ጋር እየተነጋገርኩኝ ነው አይደለ? ስለ ልጅ ሰው መጥቶ ነበረ። የውልሽ ለሰራተኛ ለአጋዥ እኛ በአረብ ሀገር ስንኖር ማለት ነው ለእህቶቻቸው እንኳን ቤት እንዳከፍቱኛ ከሌለን ነው የሚባለው። ልጅ አሳዳጊዎች ከሆነ ሰላመኛ ስለሩታ ወጣችሁ ጠበቀችው አልጠበቀችው አልመለከተንም እኛ ማለት ነው። በበኩላችን እኔ ስለሩታ ማውራትም መስማትም አልፈልግም። እኔ ገረመኝ ሴት ልጅ ቤቷ ቁጭ ብላ ባላ ሲያጠፋ ራሱ ራሷን ጠብቃ ቆጥን ብላ ቤቱን የምትይዝ ሴት ናት እንጂ በየሰው ደውለ በጠራ ቁጥሩ እንደዚህ ምን ትፈልጋለች? ሩታ ጋር ሄዳ ለምንድን ነው የምትሄደው? ይህ ጥያቄው ነኝ። ይሄ ብቻ ነው። ምን አለ አብርሽ እሷ ጋር ነው አይደለም? ልጅ ደግሞ ልጅ ወስዳለች ካለች በህግ ትሄድ። በህግ ደግሞ መረጃ ካለ ትጠይቅ። ከዛ በኋላ ሄዳ መልስ ትሰጣለች። አለቀ በቃ። ተከባብረው ይኖራሉ። ለምንድን ነው ራሳቸው የማያስከብሩት? አሁን ደግሞ እኮ ምን እንደምባል ታውቂያለሽ? የሆነ ነገር ካረጓት እኮ የሚሰደበው እኮ አብርሃም ነው። ሱሱ ያስቢ እንደዛ አስከብራ ስንለው ያው አሁን የሆነ ነገር አረጓት ሊሉ እኮ ነው። ምን ያለበት ትላንትና 24 ሰዓት ስትለፈልፉ ነበረ፣ ስትመክሯት ነበረ። ስንቱ መከራ። አብርሽም ያው ነው። ዞሮ ማለት ነው ማሬ፣ የራሳቸው ጉዳይ በቃ። እናንተ ራሳችሁን አታሰሙም በቃ። ለምን ጥንቅር ለምን ለመጠቀመለች ካሉ እንኳን አለቀሰች። አብርሽ አለቀሰ እንኳን አለቀሰች። አብርሽ ቆረጠ እንኳን ቆረጠ። የራሳቸው ጉዳይ እዛው ተጨማለቁበት። ምን አገባነኛ? ተቀጠል እኮ በገዛ ስልካችን በገዛ አእምሯችን እኮ። ኧረ በኢየሱስ አይገርምም እኮ እየተናደሽ ነው እናቴ ልጅ። ከዚህ በኋላ ኦፍሴ ማለት ነው በመጣው ቪዲዮ ሁሉ ማለት ነው የሚያስቅ ከሆነ እንኳን ሳቃችሁ፣ የሚያስልቅ ከሆነ ደግሞ እንኳን ለቀሳችሁ። የሆነ ቦታ ሊሄድ ነው እንኳን ሄድ አስባችሁ በቃ ካላስ እንደዛ እያልን ኢሪስ እያደረገን እንፖስታለን። አዎ አብርሽ ሲቆ ከመጣ አልቅሶ ከመጣ ደስ አለኝ እንኳን ደስ አለህ ብዬ ነው ፖስት የማደርገው። ኤርሜላ አልቅሳ ከመጣች እንኳን ደስ አለሽ ብዬ ነው ፖስት የማደርገው። የሁላችሁ አሁን ገና ነው እና ከስራ የገባው ሳያችሁ ትንሽ እንትን ልበል ብዬ ነው ማሮቼ። ገና እንደመጣች ስልክ ያዘች እንዳይሉኝ ትንሽ ብለሻል። በቃ አሁን ባንቺ ላይ እንደሆነ እንኳን ከቆያችሁ ትገባለሁ። እሺ ዳስን ብዬ እና መልካም ቆይታ ይሆንላችሁ የኔ ወዶች። እሺ ደህና ደርልኝ ሰላምዬ። ማርያምን ሰላም ልበላችሁ ብዬ ነው። እግዚአብሔር እና ቀን ሙሉ ስለምጻችሁ ስላልሰማ ላስተያትሽ ጥሩ ነው። ሰላምዬ በኋላ ተመለሽ ሙት አድርጌ ያንቺ እየሰማ ነው። አንቺ ዝም በይ። ራሳችን አናውራ፣ ማንጫወት፣ ማንዝናናበት ሁሉ በቃ በራሳችን ፋታ እንበል እንግዲህ። እንዴ ሰላም ለዚህ ቤት ሰላም። እንዴት ነሽ? ሰላም ለሁላችን አለው። እንዴት ናቸው የሄርሜ እህቶች? ደህና ነን እግዚአብሔር ይመስገን። አላችሁ ግን ብዙ ጊዜ እመጣለሁ። ሁሌ ፈታ ነው የምትሉት። ዋው ደስ ትላላችሁ። አይለያችሁ ብያለሁ። ልቦናችሁ አይቀይርም።